ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም የተከበራችሁ የታይም ሚዲያ አድማጮች፣ በዛሬው ሐሙስ የካቲት 12 2018 ዓ.ም የአብይ አህመድ የይስሙላ ንግግሮች በኢትዮጵያ ውስጥ ያሉ እርስ በርስ የሚጋጩ ሐሳቦች፣ ስልታዊ አሻሚነትና የእውቀት ቀውስ በሚል ይሆናል። ቆይታችሁ ከኛ ጋር ይሆን። የአብይ አህመድ የመደመር አርኪቴክቸርና የትረካ አለመጣጣም ስራዎች ከሚያዝያ 2018 እንደ አውሮፓውያን አቆጣጠር ወደ ስልጣን ከመጣበት ጊዜ አንስቶ እስከ 2026 እንደ አውሮፓውያን አቆጣጠር መጀመሪያ ድረስ ያለው የጠቅላይ ሚኒስትር አብይ አህመድ የፖለቲካ ጉዞ እንዳስሳለን። በዘመናዊው የፖለቲካ ንግግርና የመንግስት አስተዳደር ጥናት ውስጥ እጅግ ውስብስብ ከሆኑት አንዱ ነው። መጀመሪያ ላይ የኢትዮጵያን አምባገነናዊ መንግስት ነጻ የሚያወጣና በመደመር ፍልስፍና የተከፋፈለውን ብሔር የሚያስተሳስር ተደርጎ የተወሰደ ቢሆንም የስልጣን ዘመኑ በመንግስት መግለጫዎችና በተጨባጭ መሬት ላይ ባለው እውነታ መካከል ሰፊ ልዩነት የሚታይበት ሆኗል። ይህ ሪፖርት የዚህን አስተዳደር ባህሪ የሚገልጹትን የንግግር ቅጦች፣ የፖሊሲ መቃርኖች፣ እውነታን ያዛቡ መረጃዎች እንደሚከተለው አቅርበነዋል። ይህ ትንታኔ እንደሚያመላክተው እነዚህ መቃርኖች በአጋጣሚ የተፈጠሩ ሳይሆን ለታይታ የሚደረግ መንግስታዊ አስተዳደር ወይም ደግሞ ፈረንጆቹ ፐርፎርማቲቭ ስቴት ክራፍት ተብሎ የሚጠራ ስልታዊ የአገዛዝ ዘይቤ ውጤቶች ናቸው። በዚህ ሞዴል የተቋማት ታማኝነት ወይም እውነትን ሳይሆን የስኬት ትረካን ማራገብ በውትድርና፣ በግብርና ምርት ወይም በዲፕሎማሲ የበላይነት ቅድሚያ ይሰጠዋል። ይህ ከእውነት በኋላ ፖስት ትሩዝ የሆነ አካሄድ የአገር ውስጥ መተማመንን ከመሸርሸሩም በላይ የአፍሪካ ቀንድ አካባቢን በማተራመስ ለግጭት አፈታትና ለኢኮኖሚ ማገገም እንቅፋት የሆነ የታማኝነት ቀውስ ፈጥረዋል። አብይ አህመድ በበዓለ ስሜቱ የመክፈቻው ቃል ኪዳን የተናገረውን የእውነት ቃል ነበር ወይ ነው። የአሁኑ የእውነት ቀውስ ለመረዳት የ2018ቱን የሽግግር ወቅት መሰረታዊ ቃል ኪዳኖች መለስ ብሎ ማየት ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ሚያዝያ 2 ቀን 2018 ዓ.ም ባደረገው የመክፈቻ ንግግር እጅግ ግልጽና ደፋር ነበር። ለቀድሞው የኢህአዴግ አገዛዝ የመንግስት ሽብር በይፋ ይቅርታ በመጠየቅ ህዝባችንን አሸብረናል ሲል አምነዋል። እንዲሁም ግልጽነት፣ ይቅርታና እውነት የሰፈነበት አዲስ ምዕራፍ እንደሚከፈት ቃል ገብተዋል። ይህ ንግግር በህዝቡ ዘንድ ትልቅ አመኔታንና በዓለም አቀፍ ደረጃ ደግሞ መልካም ፈቃድን ፈጥሮ ነበር። በወቅቱ የመደመር ንግግር የፖለቲካ ልዩነቶችን በጠመንጃ ሳይሆን በውይይት የሚፈቱበትን፣ መንግስትም የህዝብ ጌታ ሳይሆን አገልጋይ የሚሆንበትን አገራዊ ፈውስ አመላካች ነበር። ሆኖም ወደ ኋላ ተመልሶ ሲመረመር የወደፊት መቃርኖች ዘሮች በዚያው የመጀመሪያው ጊዜ ውስጥ እንደተዘሩ ያሳያል። ፍቅርና ይቅርታን እየሰበከ አዲሱን የብልጽግና ፓርቲ ፒፒ በመመስረት ስልጣንን የማጠናከር ሂደት የቀድሞ አጋሮቹን በተለይም የህወሓትንና የኦሮሞ ብሔርተኞችን ስልታዊ በሆነ መንገድ ማግለልን ያካተተ ነበር። የአንድነት ንግግር እሱ ወደ ስልጣን ያመጡትን የቄሮና የፋኖ ወጣቶች እንቅስቃሴ ወደ ጎን በመተው ማዕከላዊነትን የማጠናከር ፍላጎትን የሸፈነ ነበር። የጠቅላይ ሚኒስትር ንግግሮች መሲሐዊ ባህሪ ማሳየት ጀመሩ። ስለ ሰባተኛው ንጉሥ ትንቢትና ኢትዮጵያን ወደ ብልጽግና የመምራት መለኮታዊ ኃላፊነት እንዳለው መናገሩም አስተዳደሩ አሉታዊ እውነታዎችን እንደ ረሃብ ወይም ወታደራዊ ሽንፈት ያሉ መቀበል በሃይማኖታዊና ፖለቲካዊ እይታ የማይቻል እንዲሆንበት አድርጎታል። በመቀጠልም ለአብይ አህመድ የተሰጠው የኖቤል ሽልማትና ጦርነት የወለደው ሰላም እንደ አውሮፓውያን አቆጣጠር በ2019 ከኤርትራ ጋር ለተደረገው መቀራረብ የተሰጠው የኖቤል ሽልማት የአስተዳደሩን የትረካ መቃረን የሚያሳይ ትልቅ ምሳሌ ነው። በወቅቱ ከፕሬዚዳንት ኢሳያስ አፈወርቂ ጋር የተደረገው የሰላም ስምምነት ጦርነትም ሰላምም የሌለበት ኖ ዋር ኖ ፒስ ሁኔታ ያበቃለት ተደርጎ በዓለም አቀፍ ደረጃ ተወድሶ ነበር። አብይና ኢሳያስ አስመራ ላይ ሲተቃቀፉ የሚያሳየው ምስል ለአዲሱ የወንድማማችነት ዘመን ማረጋገጫ ተደርጎ ቀርቦ ነበር። ነገር ግን በኋላ ላይ በተደረጉ ግምገማዎችና በትግራይ ጦርነት ሂደት እንደታየው ይህ የሰላም ስምምነት ወታደራዊ ውጥረት መቀነሻ ሳይሆን የጋራ ጠላት የሚሉትን ህወሓት ላይ ያነጣጠረ ስልታዊ ወታደራዊ ጥምረት ነበር። የሰላምም ጦርነትም የለሽ ሁኔታ መወገድ በህወሓትና በኤርትራ ኃይሎች መካከል የነበረውን መከላከያ በማንሳት ለከባድ ጦርነት መንገድ ከፍተዋል። ፓራዶክሱ ያለው ለሰላም የተሰጠ ሽልማት ለ2 ዓመታት የፈጀ አውዳሚ ጦርነት ሎጂስቲክስን በማመቻቸቱ ላይ ነው። እንደ አውሮፓውያን አቆጣጠር በ2018 እስከ 2019 ድንበርን ማጥፋትና ድልድይ መገንባት በሚል የተነገረው ንግግር በ2020 የውጭ ኃይሎች ህግ ለማስከበር ወደ ትግራይ እንዲገቡ ለማድረግ መሳሪያ ሆኖ አገልግለዋል። ይህንንም እውነታ ጠቅላይ ሚኒስትሩ ለወራት ሲክድ ቆይቶም በኋላ ላይ አምነዋል።
በመቀጠልም የክህደትና የታሪክ ማሻሻያ ቅደም ተከተሎች የትግራይ ጦርነት ስናይ በትግራይ የተካሄደው ግጭት ከህዳር 2020 እስከ 2022 የአስተዳደሩን ከእውነት ጋር ያለውን ግንኙነት ለማጥናት እጅግ ሰፊ መረጃ ይሰጣል። በህግ ማስከበር ዘመቻና ጨካኝ እርስ በርስ ጦርነት መካከል ያለው ልዩነት የትረካ ጦርነት ናሬቲቭ ዋርፌር ማሳያ ሆነዋል። የህግ ማስከበር ሽፋንና የእርስ በርስ ጦርነት እውነታም እንደ አውሮፓውያን አቆጣጠር ህዳር 4 ቀን 2020 ጦርነቱ ከተጀመረ ጊዜ አንስቶ የፌዴራል መንግስት ግጭቱን እንደ ጦርነት ለመፈረጅ ፈቃደኛ አልነበረም። ግጭቱ በትግራይ ህዝብ ላይ ሳይሆን በህወሓት ጁንታ ላይ ብቻ ያነጣጠረ የህግ ማስከበር ዘመቻ ተብሎ ተሰየመ። በወቅቱ የነበረ ትረካም ጠቅላይ ሚኒስትር አብይና ጀኔራሎቹ ለህዝብና ለዓለም አቀፉ ማህበረሰብ ዘመቻው አጭር፣ ውሱንና ወንጀለኞችን ለህግ በማቅረብ ብቻ ላይ ያተኮረ መሆኑን አረጋገጡ። ነገር ግን እውነታውና መሬት ላይ የነበረ ሀቅ ግን ግጭቱ ሜካናይዝድ ክፍለ ጦሮችን፣ የአየር ኃይልንና በመቶ ሺዎች የሚቆጠሩ ተዋጊዎችን ያሳተፈ ለ2 ዓመታት የዘለቀ ከፍተኛ የጦርነት ቀጠና ሆነ። በግምት ከ600 ሺህ በላይ ሰዎች ለህልፈት የተዳረጉበት ሲሆን ይህም በ21ኛው ክፍለ ዘመን ካጋጠሙ እጅግ ገዳይ ግጭቶች አንዱ አድርጎታል። የትግራይ ጦርነት የውሸቱ ስልታዊ ጥቅም ደግሞ ግጭቱን እንደ ፖሊሲ ዘመቻ በመፈረጅ መንግስት የክልሉን ሙሉ እገዳ ብሎኬድ ህጋዊ ለማድረግ ተጠቅሞበታል። ውድ አድማጮቻችን እንግዲህ እዚህ ላይ ልብ ማለት ያለብን ጉዳዩ የህግ ማስከበር ከሆነና ከነበረም የሰብአዊ እርዳታ የኢንተርኔትና የባንክ አገልግሎቶችን ማገድ እንደ አገር መደረግ አልነበረበትም። የዓለም አቀፍ ህጉም አይፈቅድም። ይሁን እንጂ እንደ ሀገር ውስጥ አስተዳደራዊ እርምጃ ሊቆጠር ችለዋል። ይህ ትርጓሜ አስተዳደሩ በይፋ ትግራይን መልሼ እየገነባሁ ነው እያለን በተግባር ግን የረሃብና የከበባ ስልቶቹን እንዲጠቀም አስችሎታል። እንዲሁም አብይ አህመድ ኋላ ላይ የዜሮ ሲቪል ጉዳት ንግግር የፈጠራ ውሸት ፈጠረ። በጦርነቱ ወቅት ከተነገሩት ውሸቶች ሁሉም እጅግ ጎልቶ የሚታየው በህዳር 30 ቀን 2020 የተነገረው ነው። መቀለ መያዟን ተከትሎ ጠቅላይ ሚኒስትር አብይ ለህዝብ ተወካዮች ምክር ቤት ቀርቦ ድል አበሰረ። ንግግሩ መቀለን ለመቆጣጠር በተደረገው ዘመቻ አንድም ሲቪል አልተገደለም ሲል በልበ ሙሉነት ተናገረ። የመከላከያ ሰራዊት ለዜጎች ያደረገውን ጥንቃቄም ከልክ በላይ አጋኖ አቀረበው። እውነታው ግን ይህ ንግግር በመቀለ ከሚገኙ የሕክምና ባለሙያዎችና የሰብአዊ እርዳታ ሰራተኞች በወጣው መረጃ ወዲያውኑ ውሸት መሆኑን ተረጋገጠ። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ኮሚሽንና እንደ አምነስቲ ኢንተርናሽናል ያሉ ድርጅቶች በከተማዋ ላይ የደረሰውን የከባድ መሳሪያ ድብደባና ንጹሐን መገደላቸውን አረጋገጡ። እንደምታው ይህ ንግግር ስለ ዝቅተኛ ጉዳት የተደረገ ማጋነን ሳይሆን ዓለም አቀፍ ተቀባይነትን ለማግኘትና የተባበሩት መንግስታት ጣልቃ ገብነትን ለመከላከል ታስቦ የተፈጠረን ፍጹም ቅጥፈትና ውሸት ነበር። ቀጣዩ የአብይ አህመድ ውሸትና ማጭበርበር የኤርትራ ወታደሮች ክህደት የማታለል ሂደት ነው። የኤርትራ ወታደሮች በጦርነቱ መሳተፍ ለረዥም ጊዜ ሲካድ የቆየ ትልቅ የህዝብ ማታለያ ነው። ከህዳር 2020 እስከ ጥር 2021 ፍጹም ክህደት ጠቅላይ ሚኒስትር አብይ አህመድ፣ ጀነራል ብርሃኑ ጁላና ዲፕሎማቶች በኢትዮጵያ ምድር ምንም አይነት የውጭ ወታደር የለም አሉ። አብይ ለተባበሩት መንግስታት ዋና ጸሐፊ ጉተሬዝ በግል ኤርትራውያን አለመሳተፋቸውን አረጋግጦ ነበር። የካቲት 2021 ማድበስበስ ባለስልጣናት ኤርትራ ከህወሓት ሚሳይል ራሷን የመከላከል መብት አላት ማለት ጀመሩ። ነገር ግን ወታደሮቹ ትግራይ ውስጥ መሆናቸውን አላመኑም። በዚህ ወቅት በአክሱም የተፈጸመው ጭፍጨፋም ህዳር 2020 መረጃዎች እየወጡ ነበር። በመጋቢት 2021 በፓርላማ በተደረገ የጥያቄና መልስ መድረክ ላይ አብይ የኤርትራ ወታደሮች የድንበር መሻገራቸውን አመነ። ነገር ግን በወቅቱ ያቀረበው ምክንያት ከየሉም ወደ ለደህንነት ሲሉ ገብተዋል በማለት ቀየረው። ከ2021 እስከ 2024 መንግስት የኤርትራ ጦር በአስቸኳይ ይወጣል ሲል በተደጋጋሚ ቃል ገባ። ነገር ግን እንደ ሪፖርቶች ከሆነ እስከ 2026 ድረስ በምዕራብና ሰሜን ትግራይ የኤርትራ ወታደሮች መቆየታቸው ቀጥለዋል። የኤርትራን ተሳትፎ ለማመን መዘግየቱም ስልታዊ ነበር። ዲፕሎማሲያዊ ጫና ከመብረታቱ በፊት የኤርትራ ኃይሎች ወታደራዊ ዓላማቸውን የህወሓትን መሳሪያ ማውደምና ንብረት መዝረፍ እንዲያሳኩ ጊዜ ለመስጠት ታስበው እየተደረገ ነው። በመቀጠልም የአብይ አህመድ ውሎኒ ከጁንታ ወደ ወንድም የተደረገ የትረካ ሽግግር የህወሓት አመራሮች አሰያይም እንደ ፖለቲካዊ ፍላጎት ሲቀያየር ቆይቷል። በ2020 እስከ 2022 ህወሓት ካንሰር፣ አረም፣ የቀን ጅብና ድርድር የማይደረግበት አሸባሪ ጁንታ ተብሎ ተፈረጀ። ይሁን እንጂ የፕሬቶሪያው ስምምነት ህዳር 2022 ከስምምነቱ በኋላ ይሁን እንጂ እነዚህ ስሞች ከስምምነቱ በኋላ አሸባሪዎች በአንድ ሌሊት ወንድሞችና የሰላም አጋሮች ሆኑ። ለ2 ዓመታት ሲያብጠለጥል የነበረው የመንግስት ሚዲያ
ስለ እርቅ መስበክ ጀመረ። በመቀጠልም የአብይ አህመድ የጂኦፖለቲካ ቅዠት፣ ሉዓላዊነት፣ ቀይ ባህርና ቀጠናዊ አለመረጋጋት እንደ አውሮፓውያን አቆጣጠር በ2026 የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ በአፍሪካ ቀንድ ከፍተኛ አለመረጋጋትን ፈጥሯል። ይህም ቀደም ሲል ከነበረው የፓን አፍሪካኒዝም አቋምና በኋላ ከመጣው የቀይ ባህርና የሶማሊያ መስፋፋት ፍላጎት ጋር የሚጋጭ ነው። የቀይ ባህር ህልውና ትረካም በ2023 አጋማሽ ላይ ጠቅላይ ሚኒስትር አብይ ለቀጠናው ዲፕሎማሲ አዲስና አደገኛ አጀንዳ አስተዋወቀ። የወደብ ባለቤትነት ጥያቄ። የ2018 አቋም ከኤርትራ ጋር የሰላም ስምምነት ሲፈረም አብይ አህመድ የ2000 ስምምነትን ያለ ቅድመ ሁኔታ ተቀብሎ ነበር። ወድ አድማጮቻችን በዚህ ላይ ልብ ማለት ያለብን እዚህ ጋር ደግሞ አንድ ሚስጥር እንንገራችሁ። የ2018 ዓ.ም አቋም አብይ አህመድ ከኤርትራ ጋር የሰላም ስምምነት ሲፈርም የ2000 ዓ.ም ስምምነት ያለምንም ቅድመ ሁኔታ ተቀብሎ ነበር። ይህ ስምምነት ደግሞ የኤርትራን ሉዓላዊነትና የአሰብ ወደብን ባለቤትነት ያረጋገጠ ነበር። ይሁን እንጂ በወቅቱ ፕሬዚዳንት ኢሳያስና አብይ አህመድ በኤርትራም ይሁን በኢትዮጵያ የተፈራረሙትና የተነጋገሩት ሰነድና ፊርማም እስከዛሬዋ ቀን ለማንኛውም ኤርትራዊ ይሁን ኢትዮጵያዊ ግልጽ አልሆነም። ዳሩ ግን ሚስጥሩ እውነቱ አብይ አህመድ በ2018 ዓ.ም ከኢሳያስ አፈወርቂ ጋር የሰላም ስምምነት ሲፈርም የ2000 ዓ.ም ሙሉ በሙሉ ተቀብሎ ያጸደቀና የኤርትራ ሉዓላዊነትና የአሰብን ወደብ ባለቤትነት በደንብ በማመን አብይ አህመድ በፊርማው አረጋግጠዋል። የ2023 እስከ 2024 አብይ ለወታደራዊና ፓርቲ አመራሮች በሰጠው ንግግር ቀይ ባህር ለኢትዮጵያ የህልውና ጉዳይ መሆኑን አወጀ። 150 ሚሊዮን ህዝብ በጂኦግራፊያዊ እስር ቤት ውስጥ መቆየት እንደሌለበት በመግለጽ በሰላም ካልሆነ በኃይል ሊሆን እንደሚችል የሚጠቁም ንግግርም አደረገ። የዚህ ንግግር መቃር ነው። ይህ ንግግር ከኤርትራ ጋር የተገነባውን እምነት አፈረሰው። ምንም እንኳን አብይ በኋላ ላይ በየካቲት 2026 ከኤርትራ ጋር ያለው ቅራኔ በትግራይ ጦርነት ግፍ እንጂ በወደብ ጥያቄ እንዳልሆነ ለመናገር ቢሞክርም ግጭቱ የተባባሰው በወደብ ንግግራቸው እንደሆነም መረጃዎች ያሳያሉ። በመቀጠልም የሶማሌላንድ ስምምነትና የአንድ ሶማሊያ ፖሊሲን ጥር 1 ቀን 2024 ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት የዲፕሎማሲያዊ ወጥነት ማጣት ማሳያ ነው። ይህ መርህ ኢትዮጵያ በተለምዶ የአፍሪካ ህብረትን ቻርተርና የቅኝ ግዛት ድንበሮችን የምታከብር ሀገር ነች። አብይ ራሱ በትግራይ ጦርነት ወቅት ዓለም አቀፍ ጣልቃ ገብነትን ሲቃወም ሉዓላዊነት የሚለውን ቃል በተደጋጋሚ ይጠቀም ነበር። በተግባር ግን በተባበሩት መንግስታት እውቅና ከሌላት ሶማሌላንድ ጋር የወታደራዊ ቤዝና እውቅና ስምምነት በመፈራረም ኢትዮጵያ የሶማሊያን ሉዓላዊነት ቀጥታም ተጋፋች። ቀጥሎም የአብይ አህመድ የአንካራ ማፈግፈግ ከሶማሊያ ግብፅና ከዓለም አቀፉ ማህበረሰብ በደረሰበት ተቃውሞ ኢትዮጵያ በቱርክ አደራዳሪነት የአንካራ ሂደት ንግግር ጀመረች። በታህሳስ 2024 በወጣው የአንካራ መግለጫ የአብይ መንግስት የሶማሊያን ግዛታዊ አንድነት ማክበር ላይ ፈረመ። መግለጫ ላይ አሁንም የአብይ አህመድ መንግስት የሶማሊያን ግዛታዊ አንድነት ማክበር ላይ ፈርሞ መጣ። ሎጂካዊ አለመጣጣም። ኢትዮጵያ በተመሳሳይ ጊዜ የሶማሊያን ግዛታዊ አንድነት እያከበረች ሶማሌላንድን እንደ ሉዓላዊ አካል እውቅና መስጠት አትችልም። ይህ አሻሚ ዲፕሎማሲ ግብፅ፣ ሶማሊያና ኤርትራ በኢትዮጵያ ላይ ጥምረት እንዲፈጥሩ አድርገዋል። ኢኮኖሚያዊ ሁኔታ፣ የብልጽግና አፈታሪክና የመረጃ እውነታው ስናይ ደግሞ የብልጽግና ፓርቲ ብራንድ የተመሰረተው በኢኮኖሚያዊ ስኬትና ዘመናዊነት ትረካ ላይ ነው። ሆኖም በተለይ በግብርናና በመሰረተ ልማት ዘርፍ የሚቀርቡት መረጃዎች ከእውነታው በጣም የራቁ ናቸው። ወድ አድማጮቻችን ለአሁኑ ክፍል 1 ያዘጋጀንላችሁ ፕሮግራም በዚህ ጨረስን። በቀጣይ ክፍል 2 ትንታኔ እስክንገናኝ ሰላም በያላችሁበት። ይህ ታይም ሚዲያ ነው።